ከሱ ጋር ምንም የምታወሪ ጉዳይ የለሽም እኮ ደግሞ ለምነሽ አልገባኝም። ሰላም በይ። እንዴት ነው? ቆይ እናንተ ሰዎች ጤነኛ አይደላችሁም? ግን ምን ይሆናችሁ ነው? ወይ እኔ ላወራሽ ፈልጌ ነው። እኔ ምንም የምታወሪኝ ጉዳይ የለም። አሁን እኔ ሰላም ነኝ፣ እንደምታይኝ እንግዲህ ሰላም ነኝ እኮ አውቃለሁ። ሰላም ነና እኮ ይመስገን። ውብዬ እኔ ደህና እኔም እኮ ሀሳቤ ደህና እንድትሆኝ ነው የምፈልገው። የእውነት ደህና ሆነሽ ነው ማየት ነው የምፈልገው። የምር ሻው ለምን ይመጣሽ? እኔ ውብዬ የእውነት እኔ ሁሉም ነገር እንዲፈታ እፈልጋለሁ። እውነቴን ነው የምልሽ። በቃ እንደዚህ ነገር ይብቃ ውብዬ። ምን መሰለሽ የእውነት እሱም እየተጎዳ ነው፣ አንቺም እያደረግሽ ያለሽው ነገር ልክ አይደለም ውብዬ። የእውነት በቃ ነገሮችን ፍቱ። አንቺ ሴት ልጅ ነሽ አይደል? ለምንድን ነው ነገር በአንቺ ላይ እንዲደርስ የምትፈልጊው ነገር በልጅቱ ላይ ለምንድን ነው የምታደርጊው? እኔ እርጉዝ ነች ይታይሻል። ሴት ልጅ ነች መጨናነቅ የለባትም ምናምን። ለምንድን ነው አንቺ እኮ ሴት ነች፣ ነገ እኮ ታረግዣለሽ። ወይ ለምንድን ነው በዚህ ልክ እንደዚህ መሆኑ የፈለግሽው? ልዑል በማታውቀው ነገር አታውራ፣ ዝም ብለህ አታውራ። እኔና አንተ እኔ ከአንተ ጋር ለማውራት አይደለም የመጣሁት። ልዑል ዝም በል፣ እኔ አታናደኝ። ሚታይ ነገር እኮ ነው። ለምን አንቺ እንደዚህ ታደርጊያለሽ? ምንድን ነው ክፋትሽ በዚህ ልክ? ለምንድን ነው የምትበጠብጫት? ትችልች አታሳዝንሽ? በቃ ውብዬ በፈጣሪ ሄሎ እኔ ከአንቺ ጋር ምንም አልተቀያየም። ናም ግን መቀጣት አለበት። በቃ ውብዬ እኔ እንደዚህ አልፈልግም። ሄሎ አድምጪኝ። በእናትህ የሆነ ነገር አታደርግልኝም? ነይ ሄሉ ማውራት ያለብን ነገር አለ። ነው ሄሉ ተነሽ በቃ። ቆይ እሱ በደንብ ትምህርት ማግኘት አለበት። ሄሉ ከአንቺ ጋር እኔ ምንም አይነት ችግር የለብኝም። ውብዬ በእናትህ አግኝቷል እኮ ስህተት ሁሉ ነግሮታል። ስህተትን አሁንም አልተረዳም። አሁንም እኮ እየዛተብኝ እኮ ነው ሄሉ፣ እየዛተብኝ ነው። በጣም እየተጎዳ ነው ያለው። እሺ አሁን ተነሽና እናወራለን። ተነሽ አልነሳም። አንተ ልቀቀኝ። እሱ ላይ አትሁኝ እንደዚህ። ተነሽ ውጭ እናውራ። ማውራት ልቀቀኝ። አልሄድም። እኔ እንደዚህ ስላለቀሽ አይደለም ነገሮችን መፍታት የምችለው። ነይ ውጭ ማውራት ያለብን ነገር አለ። እሷን ታታስጨንቂያት። እሺ ልቀቀኝ። ነፍሰ ጡር ነች አይደል? ለምን ታስጨንቂያት? ተነሽ አንዴ። ልዑል ልቀቀኝ። ውጭ እናውራ። ተነሽ ሄሉ እሺ አድምጪኝ። ተነሽ እንደዚህ ማልቀስሽ አንዴ ውጭ ማውራት ያለብን ነገር አለ። አታስጨንቂያት። እኔ ትንሽ እረፍት ማግኘት ፈልጋለሁ። ሄሉ ለምንድን ነው እኔ የማትሰሚኝ? በቃ እኔ እረፍት ማግኘት ፈልጋለሁ። እሱም ትምህርቱን በደንብ መውሰድ አለበት። በቃ በደንብ መቀጣት አለበት። ጭራሽ ትናንት ለምን ሰው ከጎና ሆነ ብሎ እንዴት እንደተናገረኝ ይልሻል። ይሄ ደግሞ ትክክል አይደለም። እባክሽን ብዬ ስለምንሽ እባክሽን። እኔ አልፈልግም ሄሉ በቃ አንዴ እኮ ወስኛለሁ፣ ቆርጫለሁ። በቃ አይደለም እንደዚህ አታስቢ፣ ጥሩ አይደለም። ይሄ ላንቺም ለሱም ጥሩ አይደለም። አጥፍቷል። እኔ አላጠፋም አላልኩም እኮ አላጠፋም አላልኩም እኮ እኔ ግን በቃ አንዳንዴ የሰው ልጅ ይሳሳታል ብዬ ይሳሳታል። ተሳስቶ ሊሆን ይችላል። እኔ ተሳስቶ ሄሎ እስኪ እራስሽን አረጋጊ መጀመሪያ እባክሽን። በቃ ሁሉም ነገር እንደዚህ ስለሆነሽ አይደለም ነገሮች የሚስተካከሉት። ሄሎ ለምንድን ነው የማትገምጪኝ? እባክሽን እያስጨነቅሽ ነው ሄሎ፣ እያስጨነቅሽ ነው። በእናንተ ምክንያት ሁሉም ሰው ነው የሚበጠበጠው። ቤተሰብ አለ፣ ሄሎ ሁሉ ነገር አለ ቤት ብዙ ነገር የጀመራል። እኔ ተበጥብጬ አሁን እንደገና ራሴን ችዬ በሁለት እግሬ ስለቆምኩኝ እንደገና እያበሸቀው ነው። ለዚህ ነው ሰላም የምትመስሉኝ እየመጣችሁ። እኔ ሰላም ስለምንሳት ፈልጌ አይደለም እውነት እረፍት መውሰድ እፈልጋለሁ። አትጨንቁኝ። በቃ አሁን እኮ ስለምታለቅሽ ምንም እኔ እኮ ማለት አሁን እናንተ እንደዚህ ሆናችሁ ሰው ሲያይ ራሱ ጥሩ አይደለም። ያለው ነገር እየተበላሸ ነው ያለው። እሱ እንደዛ ሲያረግ ሰው ሳይው ምንም አይተባለ። እኔ በኔ ጊዜ ለምንድን ነው አይደለም በሰዓቱ ሁሉም ነገር አይተሻለ አይተፈጠረው። ልጅቷ መጣች። ልጅቷ ብዙ ነገር በቃ ያን ለማጣራት ሲል ነው እሱም የገባበት። ምንም ለማጣራት አይደለም ሄሉ፣ በዳዴ ተመጫለሽ ብሎኛል አይደል? እኔ በዳዴ የሚሄድ ሴት አይደለሁም። ገባሽ አይደል? በራሴ መቆም የምችል ሴት ነኝ። ልጆቼን ማሳደግ የምችል ሰው ነኝ። ገባሽ? ደግሞ እኔ ጋር የሆነ የሚያግዘኝ ሰው አይዞሽ የሚለኝ ሰው ሲመጣ በሌላ ነገር እየጠረጠራችሁ እያሰባችሁ እኔን የማይሆን ነገር ውስጥ አትገቡት። እልህ ውስጥ በጣም አስገብቶኛል። በጣም የመጠርጠር አይደለም። እኔ እሱን አውቀዋለሁ። የኔ ጓደኛ ነው አይደል? እኔ ከአንቺ ጋር ሳይሆን እኔ በሌላ ሳይሆን በቃ አላ እሱ ይናደዳል። ወንድ ልጅ ታውቂያለሽ እንደ እኔ ውብር ስትናደድ የሚያለው ማን ነው? ሴት ተከትሎ
አንዴ እዚህ አንዴ ይዣታለሁ ብሎ 15 ቀን ወር ምናምን ተቀምጦ ተመልሶ መጥቶ ይቅርታ አድርጊልኝ። ይሄ ትክክል ነው? ይሄ ትክክል አይደለም ሄሉ። እኔ እኮ ትክክል አይደለም። እኔ እኮ እሱ ልክ ነው ያልኩሽ አይደለም፣ ግን በቃ ምንም ቢሆን ጥፋት ከሆነ ስለ ጓደኝነታችን ወጣን ነው። አንተና እኔ ገና ብዙ ምን ከፍተው ፋይል አለ። እሱ ጋር ነገር የለም። እኔ ለሷ ብዬ ነው ጸጥ ያልኩት። እውነት ገና ብዙ ነገር አለ። ምን አድርጊ ነው የምትራስኩት? ሲልሽ አይደለም ቆይ ለምን ታነቻለሽ? ለምን የውሸትን ባለምን ታነቢያለሽ? እኔ የውሸትን ባለ አታውቅኝም። በቃ ዝም ብላ አታውራ። አታውቅኝም ማለት አይደለም ሉል፣ ዝም ብላ አታውራ። እኔ አስቀይምሃለሁ። የምር ረፍ ምንም አስቀይም የሚባል ነገር እዚህ ጋር አያስፈልግም ሄሉ። በቃ ከኔ ጋር የሆነውን ሰው ሁሉ አትጥመዱ። ወጣና አውራ ሄሉ። እኔ እሷ ጋር ያለውን ነገር አንቺና እኔ ጓደኞች ነበርን። አሁንም ጓደኞች ነን አይደል? ኖ ጓደኞች ነን ነበርንም። በቃ እኔ እስከምገላገል ድረስ አትምጡብኝ። ውብዬ ምንድን ነው የምትፈልገው? ቤተሰብ አለ፣ ብዙ ነገር አለ። በቃ እኔ በሰላም እስከምገላገል ድረስ እየመጣችሁ አትረብሹኝ። እኔ ራሴን ችዬ የራሴን ህይወት መምራት ነው የምፈልገው። በቃ እኔ ከዚህ በላይ ከእናንተ ጋር መደረቅ አልፈልግም። እኔ ተውኝ፣ በቃ እኔ እንድታውኝ ብቻ ነው የምፈልገው። ሄሉ ውብዬ ወደ በእናትሽ ውብዬ ስለምን ሄሉ የተሰቃየን እባክህ ይዘልኝ ውጣ ሄሉ ከአንተ ጋር ብዙ ነገር እንዳትነካኝ። ስማ ገና እኔ እናንተ ብዙ ነገር እናወራርዳለን። ስማ ስራ የያዘሽ ምንድን ነው? አይደለም ቆይ አውቀሽ ነው እንደዚህ እያደረገ ያለው ልክ አይደለም። ከኔ ጋር ስላየሽ ነው እንደዚህ ሆንሽው። እኔ ችግር የለብኝም። በቃ ችግር ከሌለብሽ በቃ አውቀሽ ነው እንደዚህ እንትን ውጭ እናውራሽ። ምንድን ነው ያውቅ ውጭ አውተን መመለስ ካለብሽ ትመለሻለሽ። ልቀቀኝ ልውል። እኔ በጣም እያናደድከኝ ነው። እኔ ከእሱ ጋር ማውራት ፈልጋለሁ። ጉልበት ምናምን እንድጠቀም ለምን ታደርግኛለሽ? ሴት ነሽ አይደለ? እኔ ከእሱ ጋር ማውራት ፈልጋለሁ። በቃ ጨረስኩኝ እኮ ነው። አልፈልግም። እኔ ሰላም አይገባሽም። ሰላም ትላንት ወንድምሽ ጋር መጣሽ፣ ዛሬ ደግሞ ብቻሽን መጣሽ። ሰላም እንዲያወርዱ ፈልጋለሁ። በቃ አትመላለሱብኝ። ሰምተሽኛል? አትመላለሱብኝ እኔ ጋር። እሺ ልቀቀኝ። ምን እያደረገ ነው ልጅ? ውብዬ ሰላም ያዥ ስልክሽን አትምጪብኝ። በቃ ሰላም ለመፍጠር ከሆነ ታችንን በሰላም እና ደግሞ አንድ ነገር ልንገራችሁ አይደለ? አንቺ ሆንሽ ወንድምሽ ማለት ነው እንደ ድሮ እየመጣችሁ በር እየበረገዳችሁ እየገባችሁ የምትፈነጩበት ቤት ነው። ውብዬ በእናትሽ ተረጋጊ። በእናትሽ ውብዬ ሰላም አልፈልግም። ውብዬ ተረጋጊ። አንተ ደግሞ ልቀቀኝ። ና ውረድ። ና አምጣ ውብዬ። ና ውረድ። ምን እያደረክ ነው? የምር ልውል ምን እያደረክ ነው? ምንድን ነው እያደረክ ያለኸው? ቆይ ንገረኝ። የት ነው የምታውቃት? ተረጋጊ። ምንም የምረጋጋው ነገር ካልተረጋጋሽ ማውራት አልችልም። መውጣት ስላለብሽ ወጥተሻል። ካልተረጋጋሽ ደግሞ ማውራት አልችልም። መታረቅ አለባቸው። ይገባሃል? አለባቸው። ምንድን ነው የሚያገባህ? የማደርገውን ነገር ሳታውቂ ለምን እንደዚህ ታደርጊያለሽ? ለምንድን ነው እንደዚህ ሆንክ ያለኸው? ተረጋጊና ላስረዳሽ መጀመሪያ። ምንድን ነው የምታስረዳኝ? ምንድን ነው ያደረክ ያለኸው? ልውል ቆይ አይነን እያየህ አውራ። አይነን እያየህ አውራ። ምንድን ነው ያደረክ ያለኸው? ስላደረግሽ እኮ የሚፈጠር ነገር ምንድን ነው? ቆይ ያደረክ ያለኸው? ካልተረጋጋሽ አሁንም አንቺን ማስረዳበት ምንም አይነት ነገር የለም። ምንድን ነው የምታስረዳኝ? ምንድን ነው እነዚህ ልጆች መታረቅ አለባቸው? አማል እንዴ ልጅ ቆይ መታረቃቸው ካላወራ ምንድን ነው? እሺ አውራ። ምንድን ነው የምታወራው? ይኸውልሽ እቺ ልጅ አንዴ ወንድምሽ ሴት ይዞ ሲመጣ ምን ሲል ቺት ሲያደርግባት አታሳዝንሽም? እኮ ሰው ሆኖ ነፍሰ ጡር ነች። ከዛ በላይ አላደረገም። የታየው ያየነውን እኮ አይተናል። እቺ ልጅ መረጋጋት አለባት። ጉዳዩ በህግ እስኪፈታ ድረስ ለምን ነው እየመጣችሁ የምትረብሿ? አትፈልግም እንድትመጡ በዛ ላይ አሁን ደግሞ ምን አገባህ? ሰውነት የሚባል ነገር አለ አይደል? ሰውነት የሚባል ነገር ሲሰማሽ እናንተ መጥፎ ነው ከጎና ሆኖ ግን በዚህ ከቀጠለ እኔና አንተ የመጨረሻ ደረጃ ነው የምንዳረሰው። አርፈታው ለማስታረቅ ሞከረ እንጂ አንተ ለማለያየት አትሞክር። እኔ ቢገባሽ አንድ ለማለት ምንም ከጎና ለመሆን ምንም ነገር እሷ እንደሱ ነው የመሰለቻችሁ። እሷ